እግዚአብሔር ሉዓላዊ ነው። ሁሌ አስፈቅዶ አይሰራም። እንዳትናገረኝ በል አይቻልም። ጸልዬ አልመለስ አለኝ። ለምንድን ነው? ከእግዚአብሔር የልብ ሐሳብ ጋር ካልተስማማ ሳይመለስ ወደ ጌታ ሊሄድ ይችላል ሰውየው። እግዚአብሔር የሚመልሰው በልብ ውስጥ ያለውን በመንፈስ ቅዱስ አማካኝነት ስትደግምለት ነው። ለዛ ከሆነ ጸሎት መንፈስ በማይነገር መቃተትኛ ውስጥ የሚማልደው ነው። ምን ማለት ነው? መንፈስ የእግዚአብሔርን ጥልቅ ነገር ያውቃል። ስለዚህ አሁን ተንበርክከ በመንፈስ መጸለይ ምንድነው ጥቅሙ? በእግዚአብሔር ጥልቅ ነገር ውስጥ ያለውን አምጥቶ ይነግራል። በእግዚአብሔር ልብ ያለውን ስትደግምለት እግዚአብሔር ያደርገዋል። መለሰልኝ የምትለው እግዚአብሔር የሚፈልገውን ለምነው ሰጥቶ ነው። እግዚአብሔር ይናገር ዘንድ አልችልም፣ እኔ አፌ ኮልታፋ ነው ሲለው አይ እኔ ካንተ ጋር ሆናለሁ አለ አይደል? እግዚአብሔር አፉን ዳሰሰ፣ ቃሉን በአፌ ላይ አኖረ ይላል። አስበው አይናገርም ነው። አፌ ላይ አስቀመጠ ማለት የሚለኝን ነው ምለው። እኔ የእሱ አንደበቱ ነኝ ማለት ሁሌ እሱ እንዲናገር ጠባቂ ነኝ ነው። ስለዚህ የኤርምያስ ጆሮ እግዚአብሔር አፍ ጋር ነው። በውኑ ሸክላው ሰሪውን እንዲህ ለምን አረከኝ ብሎ ይጠይቀዋልን? ኤርምያስ እያየ እያለ ሸክላው ሲበላሽ ሰሪው ሲጨፈልቀው ሸክላው ለምን ጨፈለከኝ አይለው። ታዲያ እኔ በእናንተ ላይ እንዲህ መስራት አይቻለኝም እንዴ? እንደፈለግኩ አድርጌ ልሰራ ስል ለምን እንዴት ትሉኛላችሁ? እየሰራችሁ እያለ እኔ እንደምፈልገው ካልሆናችሁ እተዋችኋለሁ አይደለም ያለው እግዚአብሔር። አፍርሼ እሰራችኋለሁ። ሸክላ ሰሪው የተበላሸውን ጭቃ ጥሎ ሌላ መጣ አይደለም የሚለው፣ ራሱ አፍርሶ ሰራው። እጥላችኋለሁ አይደለም ያለው እግዚአብሔር። እና ሪስቶር እንደገና ቀይሬ ራሱ ነው ጨፈላልቄ ያንኑ ሸክላ አስተካክዬ በምፈልገው አይነት ሞልድ እሰራዋለሁ። አይቻለኝም እኔ ብሎ እግዚአብሔር ነው እየጠየቀ እኮ ነው። ከመጨፍለቁ በፊት የኔ እጅ ውስጥ ናችሁ፣ እናንተ ሸክላው ናችሁ። አንደኛ ፈቃድ የላችሁም ነው። ቀጥሎ አቅም የላችሁም። እጄ ነው አቅም ያለው። ላለመበላሸት እምቢ አትችሉም ማለት ሸክላውን የመጨፍለቅ አቅም በሰሪው እጅ ላይ አለ፣ ኃይል ያለ አለ እግዚአብሔር። እና አፍርሼ እንደፈለግኩ አድርጌ መስራት እችላለሁ። እኔ ውስጥ ዲዛይኑን ይወስጣል። መስሪያ አቅሙ ምን ጋር ነው? እማዝበት ቦታ አይኖረውም ማለት ነው። ህይወቴ የኔ የግሌ እምለው የተደበቀ ቦታ አይኖረኝም። የትኛውንም የህይወቴን ክልል እግዚአብሔር አክሰስ ያደርገዋል ማለት ነው። ዕውቀት፣ ስሜት፣ ፈቃድህን ማለት ነው። ይሄ መንፈስ፣ ነፍስ፣ ስጋህን እግዚአብሔር አክሰስ ያደርገዋል። ሲጨፈልቅ መርጦ አይጨፈልቅም፣ በሙሉ ነው የሚጨፍ። ዲሞሊሽ ተበላሽቷል። እስቲ እዛው እንዳለ አይደለም የሚለው፣ ጭፍልቅ አድርጎ ከዜሮ ነው የሚጀምረው አይደል? ነገር ሲበላሽ እኮ ለማስተካከል መሀል ላይ አይደለም፣ ባክ ቱ ዘ ኦሪጂን መነሻው ላይ መመለስ ነው። ከመጀመሪያም እንዲህ አልነበረም ብሎ ነው የሚመጣው እግዚአብሔር። ጊዜ አይባክንበት። ቶሎ የምንሰራ ከሆነ ጊዜ አይፈጅም። እና ሸክላ ነን። ውድ ያረገን ያደረብን ነው። ይህንን በጣም ማመን አለባችሁ። ውድ ያረገን በጣም ቫሊዩ እንዲኖረን ያደረገው እግዚአብሔር እኛ ውስጥ ያስቀመጠው ነው። በሸክላ ዕቃ ውስጥ የከበረን መዝገብ አኖረ አለ ጳውሎስ። ስለምንድን ነው የሚናገረው? የአዲስ ኪዳን አገልጋይ ስለመሆኑ። ምን አይነት እድል ነው አለ። ምን አይነት ክብር ነው! እንዴት አይነት ሹመት ነው! ጳውሎስ አንተ ምንድነው? ሸክላው ነኝ። ምንድነው ውስጥ ያለው? የከበረ መዝገብ። ማን ነው? እግዚአብሔር ነው ያኖረው። የከበረው መዝገብ እንዲወጣ ሸክላው በተወሰነ መንገድ ጊዜ እየጠበቀ መሸረፍ አለበት። ስለዚህ ነው እንገፋለን እንጂ አንወድቅም ይላል። ለምን? ይሰባብሩናል ነው ዙሪያችን ለመዝገቡ እንዲወጣ። በእኛ መገፋት የእሱ መልክ ይታያል። እኛ ሞቱን ተሸክመን እናንተ ሕይወቱን ተሸክማችሁ ዞራላችሁ የሚለው እኮ ሸክላውን እየሰባበረ የከበረውን መዝገብ ለሰው ሁሉ ያድለዋል ነው። ቻሌንጅ በምንም አይነት መንገድ አያገኛችሁ። ቻሌንጅ ግን በአንድ በኩል የእግዚአብሔርን አቅም በእናንተ ማሳያ ነው አይደል? ኃይሌ በድካም ይገለጣል ወይንም ኃይሌ ፍጹም ይሆናል አለኝ። ስለዚህ ምን አለ? የእግዚአብሔር ኃይል በእኔ ፍጹም ሆኖ እንዲገለጥ አብዝቼ በድካሜ እመካለሁ። አሁን መውጊያው እያደከመኝ ነው። በጣም እያጎሳቆ እየገደለኝ ነው። እየደቀኩ ነው። እግዚአብሔር መጣና አላነሳውም፣ የበለጠ እንዲያደቅ ነው ማረገው አለውና ግን ኃይሌ ይገለጣል። የኃይል ፍጽምና የሚመጣው ባንተ ያለመጠን መድቀቅ ነው ሲለው፣ እንግዲያው ኃይሉ ፍጹም እንዲሆን በድካሜ አብዝቼ እመካለሁ። መድከም የሚወደድ ባይሆንም ወደ ኃይል ፍጽምና የሚያመጣ ከሆነ ግን በእውነት የምንፈልገውን አድርጎ እኛ ፈገግ ብለን እሱ ከሚያዝን ትንሽ ጊዜ ቢያመንም እሱ ከከበረበት ለዘላቂው ደስታ የሚሆነን እሱ። እኛ የዘላለም አይደል ህይወታችን፣ ነገ አይደለም የሚታየኝ፣ ከነገ ወዲያም አይደለም የሚታየኝ፣ ኢተርናል ነው አይደል? ዘላለማዊ ነው ይሄ ህይወት። ስለዚህ በጣም ጥቂት ሊያስታግሰን የሚችል መንገድ ቢኖረውም ግን በጣም ረጅም ዘመን ክብር አለ።
በዚህ መጽሐፍ ላይ የምናነባቸው በጣም ትልቅ የተባሉት ሰዎች በሙሉ የፈረሱበት ዘመን ነበር አይደል? አሁን ለምሳሌ የተደበቁበት ዘመን እግዚአብሔር እነሱን የሰራበት ዘመን ነው። የተገለጡበት ዘመን ስለተጻፈ እንጂ የተደበቁበት ዘመን እኮ በጣም ሲቃይ አይደለም። ሲቃይ እኮ ነው ሲያፈርሳቸው፣ ቻሌንጅ ሲያደርጋቸው፣ ሲሞግታቸው። አብርሃም 25 ዓመት አይደል የተሰቃየው? ኖህ 120 ዓመት እኮ ነው የተሰቃየው። ጳውሎስ 14 ዓመት እኮ ነው የተሰራ። ድፍን 14 ዓመት እኮ ነው የማይመለስ እልህኝነቱን እኮ ሲገነጣጠለው እኮ የኖረው እኮ 14 ዓመት ነው። የፈረሱበት ቀላል አይደለም። ከተሰሩ በኋላ ነው ውበታቸው የመጣው። እንደ ተዘበራረቅን እድሜያችን ከሚያልቅ ትንሽ ታግሰን የእርሱ ውበት በእኛ ታይቶ ብንጨርስ። አሁን እግዚአብሔር ያለው ታግላችሁ አይደለም ያለው እኔ እጅ ላይ እና ፈቃደኛ ስትሆን አፈርሰዋል። ከዛስ እንደምፈልገው ዲዛይኑን ይወስድ ነው። እንዲህ አድርገህ ስራኝ አትበለኝ፣ እንደምፈልገው አድርጌ ልስራ። ይሄንን መዝገብ አያሌ ሕዝብ ሊያየው፣ አያሌ ሕዝብ ሊያነበው፣ አያሌ ሕዝብ ሊሰማው ይገባል። ይህንን የከበረ መዝገብ ይዘን እንዳንሞት ይውጣ። እግዚአብሔር በእኔና በእናንተ ሕይወት ላይ ማድረግ የፈለገውን ያንን ያለ መከልከል ያድርግ። በጣም በጥቃቅን ነገር አትጥገቡ። በቃኝ አይ በቃ አትበሉ። ኖ አይ ልክ አይደለም። ትንሽ ነገር ስቀምስ ዓለምን የጨረስኩ ከመሰለኝ ምንም አልቀመስኩ። እግዚአብሔርን ጠጋ ብሎ ያየ ሰው እኮ በጣም ነው የሚጠጋው። በደንብ እንጠጋው። በውስጣችን ያስቀመጠው ምንም ሳይቀር አንጠፍጥፎ ይጠቀመው። የቀረ ጉልበት ካለን እግዚአብሔር ይውሰደው። የቀረ ነገ የሚባል ዕድሜ ካለን ለእሱ ብቻ ይሁንለት። በእውነት ነው የምላችሁ፣ የቀረ ስም ካላችሁ ለእግዚአብሔር ስጡት። ምንም ነገር በሕይወታችን ላይ ካለ የፈለገውን ለማድረግ ይውሰደው። በእውነት ነገ ከጥቂት ዓመት በኋላ እንዳንጸጸት፣ ያኔ በሰጠሁት ኖሮ እንዳንል፣ ምን አለ በሕይወቴ ላይ የወደደውን አድርጎ ባሳረፈኝ እንዳንል፣ ዛሬ ይሄው ቀን ሳለ እንስጠው። የፈለግከውን አርግ። ይኸው እኔ ሸክላው ነኝ፣ አንተ ሰሬ ነህ። ቢያመንም የእግዚአብሔር ውሻ እኛ ለእኛ አንሆንም። እግዚአብሔር ነው ለእኔ የሚያቀልኝ። የፈጠረኝ እሱ ነው። ፕሮግራም እሱ ውስጥ ነው። እኔ ካልነገረኝ አላውቀውም። ኮምፕሌን ላረገው አልችልም። ሸክላው ነኝ። በጣም በቁሙ ስሙኝ። ሸክላው ነኝ። ሸክላ ካልጠየቀ አንጠይቅ። ለምን እንዲያረግ? እግዚአብሔር አምላክ ነው፣ እኔ ሰው ነኝ። እግዚአብሔር ፈጣሪ ነው፣ እኔ ፍጡሩ ነኝ። አስረዳኝ ብዬ መጠየቅ ካለብኝ ጠይቀዋለሁ። ለምን አረክ አይባልም። እግዚአብሔር ፈጣሪ ነው። ስለዚህ እናንተ ደግሞ በክርስቶስ ኢየሱስ ተመርጣችሁ በዚህ ዘመን እግዚአብሔር ፈቃዱ ሊያደርግባችሁ የጠራችሁ ሰዎች ናችሁ። ስለዚህ ኦልሬዲ የእግዚአብሔር መሳሪያ እናንተ አጠገባለ እና የሚፈልገውን ለማድረግ እግዚአብሔር ደጅ ሄዶ የሆነ ሰው አይፈልግም። አንተ ነው መጀመሪያ ቅርቡ ያለው፣ አንተ ላይ ነው የሚያርፈው እጁ። እግዚአብሔር ለዓለም ማሳየት የሚፈልገውን በልጁ በኩል ያመጣውን መልክ አንተ ላይ ነው የሚያደርገው። ይሄው የልጄ መልክ ይላል። ልጁን ደጋግሞ ምድር ላይ ልኮ አይገልማ፣ በአንተ በኩል ልጁን ያሳያል። ስለዚህ የልጁን መልክ ለመሳል ያንተን ሲያፈርስ መጽሐፍ ቅዱስ እኮ እግዚአብሔር ቃል ሰይፍ ነው ይላል። ያደገ የለም እዚህ ቤት፣ ሁላችንም በእግዚአብሔር እጅ ላይ ልጆች ነን። ጴጥሮስና ኢየሱስ የኖሩትን ኑሮ ውስጥ ይዩት። እንደ ጴጥሮስ የሚስት አለ? እንደ ጴጥሮስ የሚደክም፣ እንደ ጴጥሮስ የሚያበላሽ? ኢየሱስን እኮ ታውቃለህ፣ ከዘላለም ማዳኑ እኮ ሊያጎሎ ፈልጓል። አሁን ጴጥሮስ ለኢየሱስ አስቦ እኮ ብፁዕ ቅዱስ ጴጥሮስ ብሎት እንደዛ እኮ ነው ያለ። የዮና ልጅ ስምዖን ሆይ ብፁዕ ነህ አንተ ጴጥሮስ፣ ብፁዕ ብሎታል። ጴጥሮስ ብሎት ብፁዕ ምናምን ጴጥሮስ ምናምን ብሎት ተናግሮ ሳይጨርስ ወዲያው አይሆንብህ። ጌታስ ቅድም ብፁዕ ብዬዋለሁ ብሎ ይተዋል? አይተውም። ሂድ አንተ ሰይጣን፣ የሰውን እንጂ እግዚአብሔርን አታውቅምና ለመንገድ የመሰናከል ሆነሃል አለ። ጴጥሮስን ጌታ ኢየሱስ እንደዚህ የገነጣጠለው ነው ሰው ያለ። ይሄ እኮ መፍረስ አይደለም ግን ጥልጥል። ሂድ አንተ ሰይጣን ከኢየሱስ አፍ ሲወጣ ሰው ትሆናለህ እንዴ? ከዛ በኋላ ሰበረው ስትል ሰይጣኑን አባሩ ሰውየውን ሐዋርያ ያደረገው። ሁሉንም ነው እኮ ጌታ ኢየሱስ አያልፋቸውም። ለምንድን ነው የሚያፈርሳቸው? ሐዋርያ ሥራ በእነሱ ነው የሚቀጥለው። የሚቀጥለውን 30 ዓመት በትክክለኛ ስታንዳርድ እንዲኖሩ 3 ዓመቷን ግዴታ መሰራት አለባቸው። እዚህ ጋር ከራራላቸው የሚቀጥለው ዘመን የነሱ አይደለም። እዚህ ጋር ጨክኖ ካፈራረሳቸው የሚቀጥለውን ዘመን ለእነሱ ነው። ሰጥቷቸው እኮ ሄደ። ምን ያደረጉት ይሆን ብሎ እኮ አልቆየም። እንኩ አላቸው። ምን ወንጌል? የትኛውን? ከእኔ ይኸው የእኔን ወንጌል ምን እናድርግ? ከፀሐይ መውጫ እስከ መጥለቂያ ሰበኩት። ሰጥቷቸው ሄደ። ያን ያክል ትረስት ያደረጋቸው 3 ዓመቷን በምን አይነት መንገድ አብረውት እንዳሳለፉ ስለሚያውቅ ነው። አይ እግዚአብሔር ከጨከነብህ ይፈልጋል ማለት ነው። ገንጠል ነገር ካደረገ አለብህ ፕሮግራም ማለት ነው። ስለዚህ እንደዛ ነው። በሸክላ ሰሪ እጅ ውስጥ ነን። እኔና እናንተ ሸክላ ነን። ቢ ሬዲ፣ ተዘጋጁ ለመፍረስ፣ ለመሰራት፣ የኛ የሆነውን ነገር ለመጣል፣ የእግዚአብሔር የሆነውን ነገር ለመያዝ፣ በመንፈሱ ለመሞላት፣ በእግዚአብሔር ቃል ለመታጠቅ፣ የእግዚአብሔር የሆነውን ነገር በእኛ ለማድረግ። እግዚአብሔር ከዚህ ጊዜ በኋላ በእኔና በእናንተ ሕይወት ደግሞ እስቲ እሱ ተረኛ እኛ ይብቃንና እሱ ደግሞ እስቲ ይጀምር። እስቲ እሱ ደግሞ ይስራ። አሁን እስከ ዛሬ ሰው ሁሉ እኛን አይቶ ሊሆን ይችላል። ከዚህ በኋላ በእኛ እሱን ይሄ ውስጥ የእሱ ዲዛይን ሲታይ
የፍጥረት ናፍቆት የእግዚአብሔር ልጆች መገለጥ ነው። የእግዚአብሔር ልጆች ማለት ባይዘው ትርጉሙ አሁን 3 ደረጃ ነው አይደል ያለው ልጅነት ቴክነን ኔፊውና ሄሪዮስ። ቴክነን ማለት የሚታቀፍ ሕፃን ነው። ኔፊው ማለት ገና ቲኔጅ ያልሆነ ማለት ነው። ሄሪዮስ ማለት ማቹርድ ሰን ማለት ነው። የፍጥረት ናፍቆት የእግዚአብሔር ልጆች የሚለው ልጆች የሚለው ሄሪዮስ ነው። ማቹርድ ሰን ማለት የአባቱ መልክ ያለው የአባቱ ካራክተር ያለው የአባቱ ስትራክቸር ያለው አባቱን የሚመስል ማለት ነው። ስለዚህ ፍጥረት የሚጠብቀው ዝም ብሎ ራንደምሊ የእግዚአብሔር ልጅ ሆነ የተባለ ሰው ሳይሆን ኢየሱስን የሚመስል መልክ ያለው ሰው ነው የሚጠብቀው። እሱ ደግሞ የተሰራም ኢትስ ፕሮሰስ